ባለፉት 2 ዓመታት በስልጤ ዞን ጦራ ከተማ አስተዳደር ህብረተሰቡን ተጠቃሚ የሚያደርጉ የመሰረተ ልማት ዝርጋታዎች መካሄዳቸው ተገለጸ። የጦራ ከተማን በፍጥነት ለማሳደግ የሚያስችል ስራዎች ላይ ነዋሪውም በንቃት እየተሳተፈ እንደሚገኝም ተገልጿል። የጦራ ከተማ ላይ ኢንቨስት ማድረግ ለሚፈልጉ ባለሀብቶች ከተማ አስተዳደሩም ጥሪ አቅርቧል። አብደላ በድሩ በስልጤ ዞን የጦራ ከተማ አስተዳደር በመንግስትና በህዝብ ተሳትፎ ልዩ ልዩ የልማት ተግባራት ተከናውነዋል። ከ12 እስከ 20 ሚሊዮን ብር በሆነ ወጪ የጦራ የመጀመሪያ ደረጃ ሆስፒታል የማስፋፊያ ስራ መሰራቱን የገለጹት የጦራ ከተማ አስተዳደር ከንቲባ አቶ ሁሴን ሱነሞ ከ64 በላይ ለተኝቶ ህክምና የሚሆኑ አልጋዎች የሚይዝ ብሎክ ተገንብቷል ብለዋል። በ45 ሚሊዮን ብር ወጪ የከንቲባ ህንጻ ተገንብቶ አገልግሎት እየሰጠ ነው ያሉት ከንቲባው የውስጥ ለውስጥ የመንገድና የመብራት ዝርጋታዎችም በመንግስትና በህዝብ ተሳትፎ የተሰሩ ፕሮጀክቶች ናቸው። የማዘጋጃ ቤታዊ አገልግሎት የማዘመን ስራ መሰራቱን የጠቆሙት ከንቲባው ባለፈው አመት የማዘጋጃ ቤታዊ ገቢ ይሰበሰብ ከነበረው 24 ሚሊዮን ዘንድሮ ወደ 84 ሚሊዮን አድጓል ብለዋል። በከተማው በርካታ ቦታዎች ላይ በአክሲዮን ለሚያለሙ ባለሀብቶች መሰጠቱንም ጠቁመዋል። ከተማዋ ለኑሮ የምትመች እንድትሆን እየተሰራ ስለመሆኑም ከንቲባው ጠቁመዋል። ከተማውን መልሶ ማልማት አለብን ብለን በተለይ መንገዶችን ያሰፋንበት ባለው ደግሞ ኩርጎ ቤቶችን በአክሲዮን አደራጅተን መልሰው እንዲገነባ በማድረግ 30-40 ሰው በአንድ አርገን ግንባታዎች የተሻለ ግንባታ ከተማውን ሊመጭ የሚችል ስርዓት ሊቀንስ የሚችሉ ግንባታዎችን በአክሲዮን ያደራጀን ያለንበት ሁኔታ ነው ያለው። ኮሪደሩ አብሮ እንዲሰራ ከተማችን ላይ የተዘጉ መንገዶች የተዘጉ የፕላን መንገዶች ጭምር በጣም ከ40 እስከ 50 የሚሆኑ በመንገድ ላይ ያሉ ቤቶች ራሱ ሰው ነው ያፈርሳል። ያለማንም ጸጥታ ያለማንም ቪዲዮ ማዘጋጃ ፕላን ብቻ ማሳየት ቀለም ብቻ መቅባት። የጦራ ከተማ ነዋሪዎች በበኩላቸው በከተማው ተስፋ ሰጪ የልማት ስራዎች እየተሰሩ ናቸው ብለዋል። ስናየው እናንተም ስታዩት ጦራ በዚህ ደረጃ አልነበረችም። መንገድ አልነበራትም። በመንገድ ዙሪያ ውስጥ ለውስጥ መንገድ ከፋታ ላይ ብዙ ነገር ቤቶች እደሳ መልሶ ማልማት በተመለከተ ጦራ በነበረችበት በጣም ሄዳለች። አስተዳደር መዋቅሩ ጋር ስንወስድ አስተዳደር መዋቅሩ ከህዝቡ ጋር ተቆራኝቶ የሚሰራው ስራ በጣም ትልቅ ስራ ነው። የዚህ ከተማ አመራሩ የአመራር ሚናውን ቢወጣ ነጋዴው ማህበረሰብ ደግሞ ሳያጭበረብር በአግባቡ ነግዶ ካተረፈው ከሚጣልበት ግብር በአግባቡ ቢከፍል ከተማ አስተዳደሩ ለሚያደርግላቸው ጥሪ ፈጣን ምላሽ በመስጠት ጦራ ከተማን ለመለወጥ በቁርጠኝነት እንደሚሰሩ ማረጋግጠዋል። ኮሪደር ልማት ላይ በተለይ ሌሎች አካባቢዎች እንቀና ነበር። አሁን ሲሰሩ በቲቪ ስናይ በአንዳንድ ፕሮግራሞች ላይ ይህን ነገር ስናይ መች ነው የሚመጣው የሚል ነገር ነበር። አሁን በቅርብ ሰሞን ይሄ ስራ ተጀምሯል። ይሄ ስራ ሲጀመር ተነሳሽነቱ መጀመሪያ ቀድመን የቀረብ ነው እኛ ነው። በቃ መንግስት በዚህ ልክ ሲያመጣው ቦታዎችን ከማድረግ አጥር ከማንሳት የተፈለጉ ነገሮች ላይ ይሄ ቦታ ተፈልጓል ከተባለ የአካባቢው ማህበረሰብ ራሱ ወዳው በዛ ነገር ተጠራርቶ እንቢ ያለን ሰው ራሱ በጋራ እንደ ኮሚቴ ሄደን እየጠየቅን ያን ያስነሳን ያለንበት ሁኔታ አለ። ማህበረሰቡ ይሄ ልማት ነው ከተባለ ቤት ያፈርሳል። ቤቱን አንድም የጸጥታ አካል ወይም አንድም የፖሊስ አካል መጥቶ አይደለም ያፈርስለት ራሱ ነው ያፈረሰ ያለው። መልሶ ማልማት መጥቶ በአሁኑ ሰዓት አመራር አይደለም ያፈረሰ ያለው በራሱ ጊዜ ነው። ሁሉም መንደሩን ቀለም ብቻ ነው የሚቀባለት። ከተቀባለት በኋላ ቤት ቢሆኑ እንኳን ግንባታ የተገነቡ ቤቶችን ሁሉ አላግባብ ተሰርቷል። ምክንያቱም የመንገዱ የከተማው መንገድ መስፋት አለበት ባለው ልክ እያሰፋ ነው ያንዳንዱ ማለት ነው። ስለዚህኛ በየጊዜው አስተዳደር ሲያወያየው ቀድሞ ሚላሽ የሚሰጥ ህዝብ ነው ያለ። ለዚህ በጦራ ከተማ መዋለ ንዋያቸውን በማፍሰስ ራሳቸውንም ማህበረሰቡንም ለመለወጥ ለሚፈልጉ ባለሀብቶች በራችን ክፍት ነው ያሉት የከተማ አስተዳደሩ ከንቲባ አቶ ሁሴን ሱነሞ ጦራን በጋራ አልምተን እንለውጥ ብለዋል። ኢንቨስትመንት ዘርፍ ላይ የትኛውም ባለሀብት መጥቶ እኛን ከተማዋን ሊያለማ በሚችል ራሱ ሊለወጥ በሚችል መልኩ ከመጣ ለአንደኛ ለማዕከላዊ ኢትዮጵያ ለአዲስ አበባ ቅርብ ከተማ ከመሆኑ መነሻ መጥቶ ሊያለማ ደስ ያረግ ጦራ ከተማችን ኑ ጦራ ከተማ አስተዳደር በጋራ እናልማ።